ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አርጌ አመሰግናለሁ። እንግዲህ በባለፈው ክፍል እንደተመለከትነው ሜላት ለጓደኞቿ እስር ቤት ላሉት ጓደኞቿ እንግዲህ እዚህ ነገር ውስጥ የገባሁት እናቴ ተይ የምትለኝን ነገር ባለመስማቴ ነው። በተደጋጋሚ ይችል ትቅርብሽ እያለች ትመክሬ ነበር። እኔ ግን ስላልሰማኋት ነው እዚህ ነገር ውስጥ የተገኘሁት። እናንተም አደራችሁን እናታችሁ የምትላችሁን ነገር ማዳመጥ አለባችሁ እያለች እየነገረቻቸው ተገኝታለች ማለት ነው። እንዲሁም እናቷ ሄዳ እስር ቤት እንግዲህ ይችል ተይ ስልሽ በቃ እስር ቤት አስገባችሽ ማለት ነው ነገሩ እኔ ነኝ ጠላቷ እያለች ለሜላት እየነገረቻት ነበረ ማለት ነው። እናም እንግዲህ ዛሬ ላይ ያው ወደ እስር ቤት ሄደው ጠይቀዋት ነበረ ምናሴና እንዲሁም ሰላም ሆነው ማለት ነው። እናም በነገራችን ላይ በጣም እየጠበቀቻቸው ነበረ። እሱ ምንድነው በባለፈው እንደተመለከት ነው አንድ ልጅ መታ ነበረ ብሎ እንግዲህ ስለ ሜሮን ነግሯት ነበረ ማለት ነው ምናሴ። እና እንግዲህ እንደዛ ሲነግራት ምን ሆናችሁ ነው የቆያችሁት ትላለች። እንዴም ገና ነው እኮ እንዴ ማለት ምን ሆናችሁ ነው እስካሁን ድረስ የቆያችሁት ትላለች። እማዬ ገና ነው እኮ ደግሞ ይኸው መጥተናል ይላታል ማለት ነው። እና እየጠበቅኳችሁ ነበረ ስትላቸው ምንድን ነው ይሏታል። ምናሴ በባለፈው የመጣችው ልጅ ማን ነበረች ያልከኝ ትለዋለች ማለት ነው። ስሟን አላስታወስከውም ስትለው አይ አላስታወስኩትም ሜሮን ነች አይደለ ስትለው አዎ ሜሮን ነው ያለች በማለትም ምናሴ ያስታውሳል ማለት ነው። ጠርጥሬ ነበረ አውቄው ነበረ ትላለች ሜላት ማለት ነው። በዚህ ጊዜ ሰላምዬ ምኑን የጠረጠርሽው ምንድን ያወቅሽው ትላታለች። እና እንደዛ ሜሮን ማለት ባዩሽ ቤት የተከራየችው ልጅ ነች። እናም እኔ ለመጨረሻ ጊዜ እሷን አገኝቻት ነበረ። እንዴ እና ታዲያ ከሷ ጋር እንዴት ልታቆቻልሽ ስትላት ምክንያቱም ከባዩሽ ጋር እንግዲህ እስር ቤት አብራ እንደገባች እንዲሁም ምንም ጥፋት እንደሌለባት ተገኝቶ ነፃ እንደተለቀቀች ተነግራቸዋለች ማለት ነው። እናም ከባዩሽ ጋር እንግዲህ አብሬያቻቸዋለሁ። ስለ ባዩሽ እንግዲህ የሆነ ነገር ልታቅ ትችላለች። ስለዚህ ያንን ነገር ልትናገር ነው የመጣቸው። እኔ መታሰሬን ደግሞ ስትነግሯት ከደነገጠች እርግጠኛ ነኝ ስለ ባዩሽ ታውቃለች በማለትም ለእነ ምናሴ ተነግራቸዋለች ማለት ነው። እነ ምናሴም እንግዲህ እንዴት በማለትም ጥያቄ ተፈጥሮባቸዋል። እናም ጥያቄ እንግዲህ ሲፈጠርባቸው ሜላት ለመጨረሻ ጊዜ ፖሊሶቹ እንዳሉ ባዩሽ የተደዋወለችው ከሜሮን ጋር ነው። ስለዚህ ፖሊሶቹም በግላቸው እየፈለጓት ነው። እኔ አድራሻውን ቤቱን እነግራችኋለሁ ሄዳችሁ ታናግሯታላችሁ ትላቸዋለች ማለት ነው። እና እርግጠኛ ትነግረናለች እንዴ ፖሊሶቹ ለምን እንትን አይሉም ሲል ፖሊሶቹ ከአንድ ሁለት ሄደው አላገኟትም፣ ግን ደግሞ እናንተ ሞክሩ ትልና የቤቱን አድራሻ ትነግራቸዋለች ማለት ነው። እነሱም እንግዲህ እሺ ይላሉ። በቃ አዲስ ነገር ካለ ኑ ቶሎ እናሳውቁ ትላቸዋለች። እሺ ትላለ ይባባሉና እንግዲህ ይለያያሉ ማለት ነው። አቶ መስፍን ደግሞ ወደ ሀንዬ ቤት ሄዶ ነበረ። ሀንዬ እንግዲህን ያው እንደተመለከት ነው እንግዲህን ወደ አካባቴ ጋር ነው የምኖረው ብላ ከምናሴ ጋር መጣላቷን ሰበብ አድርጋ እንግዲህን እነ አሴርን ለምን ተናገራችሁብኝ በሚል ሰበብ አድርጋ ከዛ ከቤት ወጥታ አቶ ኖላዊ ጋር መታለች ማለት ነው። አቶ ኖላዊ ጋር እንግዲህን መታ እያጠናች እያለ አቶ መስፍን በር ይቆረቁራል። ይግቡ ማነው ትላለች ሰላም ሀና ማለት ነው። እና እንደዛ ስትል እንግዲህን አቶ መስፍን ነው ወይ አባዬ እንዴት መጣክ ለምን መጣክ ትላለች። እንዴ ልጅ ስትናፍቀኝ ይለዋል ሲላት እንግዲህን እና ታዲያ እኮ እኔ እኮ መጣ ነበረ አንተ እኮ መልፋት የለብህም ነበረ ስትለው እንግዲህን እና የተፈጠረውን ነገር ማላቅ ነው እንደሚመስልሽ ቆይናና ምን አድርገንሽ ነው እውነት ምናሴ ባደረገው ነገር ነው ሲላት እንግዲህን አይ እንደዛ አይደለም እኔ እኮ ዲኤንኤ ምርመራውን ስንወስድ እኔ እውነታው እንዲወጣ ነው እንጂ ከአባቴ ጋር ተለይቼ እንደማኖር ነግሬያቸዋለሁ በማለትም ትነግረዋለች። እሱማ ነግረሽናል እኛስ ሲላትም አባዬ እንደዚህ ብለክ ላታስጨንቀኝ ቃል ገብተህልኛል ትለዋለች ማለት ነው። እንደዛ ስትለው እንግዲህ
እሱማ እሺ በቃ ይቅርታ ይላታል። አንዱን ቤት በስምሽ እናድርግልሽና ከአባትሽ ጋር እዛ ኑሪ፣ እዚህ ቤት እኮ ስትኖሪ እኛም ውስጣችንን ይከፋዋል በማለትም ሲል አባዬ አይፈልገም፣ እኔም ደግሞ የእሱ ልጅ ነኝ እያለችም ሀንዬ እንግዲህም ቤቱን አልቀበልም በስሜ አልፈልግም በማለትም እንግዲህ ትመልስለታለች ማለት ነው። አቶ መስፍንም እንግዲህ ምናሴን እኮ ሰበብ አድርገሽ ባትወጪ ኖሮ ለዚህም ቢሆን መፍትሄ እንፈልግ ነበረ ሲላት እንግዲህ ምክንያቱም እኔ ከዛ ከቤት በምን ምክንያት ልውጣ እያልኩ ነበረ፣ ስለዚህ ምክንያት ነበር እየጠበቅኩኝ ያለሁት እያለችም ለአቶ መስፍን ትነግረዋለች ማለት ነው። እሺ በቃ ልጄ ይልና እንግዲህ አላስጨንቅሽም በማለት መስፍንም ወደ ቤቱ ተመልሶ ይሄዳል ማለት ነው። ምናሴና ሰላምዬ እንግዲህን እንደተመለከት ነው ወደ ሜሮን ጋር መጥተው ነበረ። ቤቱ እንግዲህን ስለጠፋባቸው ምናሴ እርግጠኛ ነህ ከዚህ ነው ትለዋለች። ምን አውቃለሁኝ እዛ አንድ ላይ አይደል እንዴ የሰጠችን አድራሻዋን እያለ እንግዲህ ሲነግራት እኔ እንዴት ላቅ እችላለሁ እዚህ ሽንቁርቻ ለሽንቁርቻ መተን እንኳን አድራሻውና የልጅቷ ስም ራሱ ጠፍቶብኛል ትላለች ሰላም ማለት ነው። ሽንቁርቻ ደግሞ ማለት ምንድን ነው ሲል እንግዲህ አንተ ነካ ትለዋለህ። እንዴ ሰላም ነህ ዲቦ ታዲያ ምን ላድርግሽ እያለ እንግዲህ በነገር እየተተናኮሉ ይገኛሉ። እና ሽንቁርት ማለት አስቶ ነው የሰጠል የሰማሁት ትለዋለች ማለት ነው እንግዲህ ሰላምዬ። እናም እንግዲህ እየተጨቃጨቁ እያለ ሜሮት ታያቸዋለህ። እንዴ እነኚህ የሚላት ልጆች አይደሉም እንዴ ምን ሊያደርጉ ነው እዚህ የመጡት እያለችም ለብቻዋ ታወራለች። እንግዲህ ያው እሷ በፖሊስ እየተፈለገች ስለሆነ ያው እየተደበቀ ማስክ እያደረገች ነው አሁን ላይ እየተንቀሳቀሰች ያለችው ማለት ነው። እና እነኚህ የሚላት ልጆች አይደሉም እንዴ ስትል እንግዲህ ይሄንን እንትን ስትል እርግጠኛ ነኝ ለፖሊስ ጠቁመው ሊያስይዙኝ ነው እያለችም ተደብቃ ትመለከታቸዋለች። እነሱም እንግዲህ ቤቱ እዚህ ከሆነ ወይ እርግጠኛ ወጥታ ነው አለበተዛም ስትመለስ እናገኛታለን እዚህን ጠብቃት ይሉና ምናሴና ሰላምዬ እንግዲህ ቆመው እየጠበቋት ነበረ ማለት ነው። ድንብላል እንግዲህ አቶ መስፍን ድንብላል ብሎ እንግዲህ ይጠራታል ማለት ነው። ድንብላልም ወደ ሳሎን ስትሄድ አቶ መስፍን ነው ወይ ጋሼ መጥተዋል እንዴ? አዎ መጥቻለሁኝ ይላታል። እና ታዲያ ሄድክበት እንደኮነ ስትለው ሀንዬ እንግዲህ አልመጣም እንዳለች ከአባቴ ጋር መኖር እፈልጋለሁኝ እንዳለች ይነግራታል ማለት ነው። ቆይኛ ምን አድርገናል ነው ስትል አላቅም እንግዲህ ድንብላልን ታቋታላችሁ በወሬው ጥር ስታደርገው እስቲ ተይ ድንብላል የሚበላ ነገር እስቲ አምጪልኝ ይላታል አቶ መስፍን ማለት ነው። ወይ አፈር በበላው ትልና ግን ጋሽ ትላለ ከትርንጉዬ ጋር ሌላ ሰው አብሯት የለም እንዴ ስትል እንግዲህ ሌላ ሰው ማለት ሌላ ሰው አብሯቸው ይኖራል እንዴ? አይ እንዲሁ ምናልባት ስላለ ያረ የለም ማንም ሰው የለም። አዎ የለም ማንም የለም በማለትም እንግዲህ ይመልስላታል ማለት ነው። እሷም እንግዲህ የጠየቀችው ተምቹን ነበረ እና ተምቹ እንግዲህ አሁን ላይ እየደወለላት አይደለም ስለጠፋ እንግዲህ በጣም ተጨንቃለች። ድንብላለች እንግዲህ አሁን ላይ ፍቅር እያጫወታት ይገኛል ማለት ነው። እና ምግብ እንግዲህ ንሽትልና ምግብ ምናምን ለአቶ መስፍን ይዛለት ትሄዳለች ማለት ነው። እና በነገራችን ላይ ድንብላል ወጥታ ፈልገው ነበረ እና ብትፈልገውም አለ የምትልበት ቦታ ብትዞርም ልታገኘው አትችልም። አቦይ አባቴ ለምንድን ነው በዚህ የምትፈትነኝ? ለምንድን ነው ያለበትን የማታሳየኝ? እያለች እንግዲህ ለብቻ እየተጨነቀች እና እየተጠበበች እያለቀሰች እንግዲህ ባይልሌ ነው እንጂ እኔ ሆንኩኝ እድለ ቢስ እያለቀሰች እድሏን እያማራረች እንግዲህ ተመልሳ ወደ ቤቷ ትሄዳለች ማለት ነው። ወደ ቤቷ እንግዲህ ስትሄድና ሰላምዬን እንግዲህ ምንድነው ያለቻት? ስልክ እስቲ ያ ልጅ እኮ ጠፋ ትላታለች። የቱ ልጅ? ያ ልጅ ነዋ። የቱ ልጅ ሲል እንግዲህ ያ የእርግብ ፍቅረኛ ማታምቸው እንደ ኬዶ ነው የጠፋው እንጃ እሱንም አባወቅኩት እና ስልክ እስቲ ደውይልኝ ትላታለች ሰላምዬን ማለት ነው። ሰላምዬም እኔ እኮ ስልኩን አላውቀውም ስትላት እና እንዲሁ በከንቱ ነዋ የለፋሁት ትላታለች ማለት ነው። እና እንደዛ ስትል እንግዲህ ትይዛት በቃ ልሄድ ትልና
ብድግ ስትል ትይዛታለች ማለት ነው። ስትይዛት እንግዲህን ቆይናና ድንብላል ከዚህ ከኔ ጋር እንዴት ነው እንደዚህ ልትቀራረቡ የቻላችሁት ስትል ምንም ነገር እንዳትጠይቂ ትላለች ድንብላል ማለት ነው። በንጋታው እንግዲህን ቢጠሯትም እየሰማች አይደለም። ኩሽና ነበረችና እየጠሯት እያለ በጭራሽም ልትሰማ አትችልም። እንዴ ይችላይ ቆይ ምን ሆና ነው ብሎ ምናሴ በሩን ከፍቶ ሲገባ የኩሽናውን በር እንግዲህን ቆማ በጣም ተክዛለች ምናምንና ይመለከታታል። እንዴ ድንብላል ምን ሆነሽ ነው ይላታል። ያ ልጅ እኮ ጠፋ ትላለች። የቱ ልጅ? ያ ምግብ ይዤለት የሚሄደው ልጅ ትላለች ማለት ነው። እንዴ ምን ሆኖ ነው የጠፋው? የኪዱስ ነው የጠፋው? ቆይስ አንቺ ስለምንድን ነው ይሄን ያህል እንደዚህ የምትጨነቂለት ይላታል ማለት ነው። እና እንደዛ ሲልም እንግዲህን ሰላም ሀንዬችን ምናሴም እንግዲህን እፊቱ ልታለቅስ ስትል ድንብላል እንዳታለቅሽ በውይይሻለሁኝ እያለም እንትን ይላታል ማለት ነው። እሷም እንግዲህን እንባዋን ወደ ውስጧ ትይዛለች ማለት ነው። እና በንጋታው እንግዲህን ሀንዬ እናቷን ለመጠየቅ ወደ እስር ቤት ትሄዳለች ማለት ነው። ወደ እስር ቤት እንግዲህን እንደሄደች ለምንድን ነው ከቤት የወጣሽው ትላታለች። እና እንደዛ ስትላት እንግዲህን እማዬ እኔ ያልወጣሁም ደህና ነኝ፣ ሁላችንም ሰላም ነን እያለችም እንግዲህን ወደዛም ወደዚህም አካብሳ ነበረ። ምን አድርገውሽ ነው አስቀይመውሽ ነው ወይ ስትላት አይ እነሱ ምንም ነገር አላስቀየሙኝም፣ እኔ ከአባዬ ጋር መኖር ስለምፈልግ ነው እና አታስጨንቂኝ እና በጣም ይቅርታ ስትላት እንደኔ እኮ አልተቆጣሁሽም ትላታለች ማለት ነው። እና እንደዛ ስትል እንግዲህን ምን አለ እኔ ስተመመጣ እንኳን አትጠብቅኝም ኖሯለሁ እያለቻት ነበረ ማለት ነው ሜላት። እና በቃ ሰላምታ ምናምን ይለዋወጡና ይለያያሉ ማለት ነው። መስፍን እንግዲህ ለሰላምዬ ያው ሀና ተመልሳ እንደማትመጣ አልመጣም እንዳለቻት ትነግረዋለች ማለት ነው። ይነግራታል ማለት ነው። እሷም ምናሴ ባደረገው ነገር እውነት ተቀይማ ነው የማትመጣው ሲል አላቅም እንግዲህ ትላለች ይላታል ማለት ነው። አይ ባይ ነግረሃለች ታውቃለች፣ ነገ ሄጄ ምላሷን ጎልጉሌ ነው ይዣት የምመጣው አላበዛችሁም እንዴ እያለችም እንግዲህን ያው ሰላምን እንደምናቃት ደግሞ እንግዲህም በምናሴ የማትደራደር ነችና አሁንስ አላበዛችሁም አልተጨማለቀችም እንዴ እኛ እኮ ትረጋጋውና ሁሉንም ነገር እንትን ትላለች ብለን ነው እኮ ሁሉንም ነገር ዝም ያልናት እያሉም እንግዲህን ሰላምዬም ቡገዳ ትላለች። አቶ መስፍን በዚህ ጊዜ እረፊ ሰላምዬ ነገሩን እንዳታባብሽው እና ደግሞ ይሄንን ነገር ለወንድምሽ ሄደሽ እንዳትነግሪው። ለምንድን ነው የማልነግረው? ምክንያቱም በእኔ ምክንያት ነው ከዚህ ከቤት የወጣችሁ ብሎ ጭንቀት ሊጨንቀው ይችላል እያለም ይነግረዋል ማለት ነው። እሷም እሺ በቃ ትላለች። እና ሀንዬ እንግዲህን ወደ እነ መስፍን ቤት መታለች እና ድንብላልን ሰላም ትላታለች ማለት ነው። እና ስለ ተምቹ ትጠይቀዋለች። ስትጠይቃት ስለ ተምቹ ያው ደህና ነው መሰለኝ በማለትም እንትን ትላለች። ያው ተገናኝተን አናውቅም ምናምን ትላታለች። እናም በቃ አንድ ድፍት አድርጎ ጥሎት ነው እያለችም በጣም እየተጨነቀች ተመልክተናታል ማለት ነው። በቃ ወተን እንፈልገዋለን፣ እኔ እኮ ወጥቼ ፈልጌው ነበረ ስትል አንቺ የምታውቂው ቦታ ነው የምታውቂው፣ እኔ ደግሞ ልጆቹን ከአንቺ በፊት ነው የማውቃቸውና አብረን እንፈልጋቸዋለን ብለው እንግዲህ እንፈልጋቸውን ቀጥለዋል ማለት ነው። ውድና የተከበራቸው የቻናሌ ቤተሰብ እስከዚህ ድረስ ነው ይዘንላችሁ የቀረብ ነው። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።